ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው አለው። እናንተስ እንዴት ናችሁ? ደህና ናችሁ? እንኳን ደህና ሆናችሁ፣ እንኳን ሰላም ሆናችሁ። እግዚአብሔር ይመስገን። ሰላም የሰጠኝ የአምላካችን ስም የተባረከ ይሁን። እኔ ፈጣሪ ይመስገን እንደሚታየው ነኝ። እንግዲህ ፀጉር ምናምን ለማስተካከል ጊዜ አጥቼ ነው እንግዲህ እና ጊዜ የለም ማለት ነው። ውዶቼ እንዴት ናችሁ? ናፈቃችሁ እኮ እግዚአብሔርን። እንዴት ናችሁ? ስራ እንዴት ነው? ጤና ቆይታ ሁሉ ሰላም ነው አላችሁ? እግዚአብሔርን ናፈቃችሁ። ቆይ የት ገባችሁ? የት ገብታችሁ ነው? ጥፍት አላችሁ እኮ። እኔ ምን ጥፍት ብያለሁ? ትላንት ወደ 2-3 ቀን አልገባውም። ምክንያቱም ትንሽ ሰዎቹ ወጣ ስላሉ እነሱ እስከሚመጡ አንዳንድ ነገሮችን እያስተካከልኩ እያጸዳው፣ በዛ ምክንያት ነው የጠፋሁት። ከእናንተ መራቅ አልፈልግም፣ ግን በዛ ምክንያት ነው የጠፋሁት ማለት ነው አለው። ፈጣሪ ይመስገን። እናንተ እንኳን ሰላም ሆናችሁ፣ ደስ ብሎኛል። ከእናንተ ጋር ሳወራ ስንነጋገር ስጫወት በቃ ሆድ ነገር አለ አይደለም? እሱን ነገር ስናወራ ደስ ይላል እና ወደ እናንተ ጋር ሲመጣ ደስ ይለኛል። እግዚአብሔር ዛሬ ደግሞ ወይኔ በላቸው ይላል ሰውየው እና ዛሬ ደግሞ ይዤ የመጣሁት ምንድን ነው እንግዲህ እዚህ ጋር እኔ እዚህ ቤት ከቆየሁ ይሄ ያው 4ኛ ዓመት ነው። 4ኛ ዓመት ልጨርስ ነው። የመጀመሪያ 2 ዓመት ጨርሼ ኢትዮጵያ ገብቼ ተመለስኩኝ። አሁን ደግሞ ከመጣሁ 1 ዓመት ከ6 ወር ሆኖ አልፏል። እንግዲህ ያለው 6 ወር ነው ወይ 5 ወር ነው የቀረ ማለት ነው እና እስካሁን እኔ ግን አላየሁም፣ በህይወቴ አላየሁም። ዛሬ ነው ያየሁት የሆነ ነገር ማለት ነው። እሱ ምንድን ነው ካላችሁ እኔ እዚህ ጋር አሁን 4ኛ ዓመት ነው ብያለሁ። ከዚህ በፊት ያላየሁም። ከዚህ በፊትም ሰዎቹ ተሳፍረው ነበሩ ወደ ሌላ ቦታ ማለት ነው እና እንደዚህ አልነበረም እና ሴትዮዋ ትላንት ወዲያ ደውላ ሰው ይመጣል መድኃኒት ቤት ውስጥ ለመጨመር ሰው ይመጣል ብላ በእንግሊዘኛ ነው ያወራችው፣ በእንግሊዘኛ። ከዛም በኋላ somebody coming inside the house to put medicine, so prepare everything inside the room, from bed everything remove አለችው። እዛም እሺ አልኩኝ። ከዛ በኋላ በስንት ሰዓት ነው አልኩኝ። at what time they are coming አልኩኝ። ከዛ at 1 o'clock አለችው። at 1 o'clock ማለት ያው 1 ሰዓት ወይስ በኢትዮጵያ 7 ሰዓት ማለት ነው። ከዛ እሺ ብዬ ጠዋት ተነሳውና ቁርስን በልቼ እንደዚህ ያለው ነገር እያጸዳው እያየው ሳለ ሰዎቹ መጡ። እንደገና ሴትዮዋ ደውላ ከነሱ ቂጣቸው እንዳትለይ አለችው። እነሱም ተከታተይ የቤት ውስጥ ካሜራ አለ ቢኖርም እንኳን ከነሱ ቂጥ ሆነ አለችው። ምንድን ነው ይዘው ይወጣሉ እንደ ያልኩኝ። ከዛ የሰው ትዕዛዙን እሺ ብዬ ተቀበልኩኝ። ከዛ በኋላ ሰዎቹ መጡና እንዳለ ፍራሹን ውሃ በውሃ አድርገው አጠቡ። እናንተ እኛ ጋር የፍራሽ ጨርቅ ነው እንጂ የሚታጠበው ስፖንጅ ከስፖንጅ እንትን አድርገን ሪሙቭ አድርገን ጨርቅ ነው የሚታጠበው እንጂ ፍራሽ ከነ ስፖንጅ ይታጠባል? ለኮ ገርሞኝ ነው እግዚአብሔርን ገርሞኝ ነው። እና እኛ ጋር አሁን ለምሳሌ ይሄው እዩ፣ ልዩነቱን እዩ እግዚአብሔርን። እኛ ኢትዮጵያ ጋር ቆይ ሰው ፍራሽ አጥቦ ያውቃል? እግዚአብሔር በፈቀደ ቀን ነው ይሄ አንሶላ የሚታጠበው እንጂ ፍራሽ ይታጠባል?
ፍራሽ እንዴት ይታጠባል አልኩኝ። እንዳለ ሻምፖ፣ ሳሙና ምናምን ጨመሩ፣ ውሃ ጨምሮ አጥቡ። ከዛም በኋላ በማሽን እንዲደርቅ አደረጉ። ቆሜ እያየሁ ነኝ፣ ዞረ እያየሁ ነኝ። ሁለት ሰው አቧራ ያነሳል፣ ሁለት ሰው ደግሞ ውሃ ያርከፍክፋል፣ ሁለት ሰው ደግሞ ሻምፖ ምናምን ይጨምራል። አልጋው እንዳለ ከነ ፍራሽ ከነ አልጋው ማለት ነው። በመጨረሻ ጊዜ ደግሞ ማድራረቂያ ማሽን አለ፣ እሱን አምጥቶ አደራረቁ። ከዛ በኋላ ወጡ። ከወጡም በኋላ እንደገና መድኃኒት እንጨምራለን አሉ። ያው እዚህ የሆነ ግርግዳ ስር እነሱ የሚጨምረው የሆነ መድኃኒት አለ፣ ሰርሱር ምንድነው ጉንዳን ምናምን አለ አይደለም። እንደዚህ አይነት ነገሮቹ እንዳይወጡ ብለን እንደገና ዞሮ ሁሉም ቦታ በሁሉም ክፍል በሁሉም ሽንት ቤት መድኃኒት ጨመሩ። ከዛም በኋላ እነሱ ወጥተው ሄዱ። ከሄዱም በኋላ ወደ 1 ሰዓት ገብቶ 10 ሰዓት ነው ወጡት። 1 ሰዓት ገብቶ 4 ሰዓት ነው ወጡት። በኢትዮጵያ ነው እኔ ያልኩት። በዚህ 1 ሰዓት ገብቶ በ10 ሰዓት በ4 ሰዓት ነው ወጡት። ይሄ እንግሊዘኛና የኢትዮጵያ አቆጣጠሩ በጣም አስቸጋሪ ነው። እና እንደዚህ እኔ ገርሞኝ እግዚአብሔርን ገርሞኝ ፍራሹ በውሃ ተጨምሮ ይታጠባል እንዴ አልኩኝ። ጨርቆች ከሆነ ጨርቆቹ ወደ ሪሙቭ አድርጌ ኦልሬዲ አጥቤያለሁ፣ ጨርሻለሁ። ደግሞ የሽንት ምናምን ወደ ፍራሹ ጋር እንዳይደርስ የምጨምረው እንትን ያለ አልጋ ልብሱ እሱንም እንትን አደረኩኝ፣ አጠብኩኝ፣ ሁሉም ነገር አስተካከልኩኝ። ከዛም ይሄ መሀል ላይ ስፖንጅ ያለው ትልቁ የለም ነጩ፣ እሱን ሴትዮዋ ይጠቢ አለችው። 2 አጥብ ያለው እኔ እንደገና ሌላ ከጨመርኩ ማሽኑ ይበላሻል ብዬ ተውኩኝ። ነገ 2 አጥባለሁ ብዬ ዛሬ 2 አጠብኩኝ። ደግሞ እንዲደርቅ አንዱም በውጭ አረኩኝ፣ አንዱም በማሽን አረኩኝ፣ እንዲደርቅ አደረኩኝ። እና እኔ ገርሞኝ ፍራሽ እንዴት ይታጠባል? እናንተ ኢትዮጵያ ውስጥ ይሄ ነገር አለ እንዴ? ቅርብ ጊዜ ነው እኔ ያየሁት። ይሄ ሶፋ ምናምን ኢትዮጵያ ውስጥ መታጠብ ከጀመረው ቅርብ ጊዜ ነው። እና እንዴት እንደዚህ ይሆናል? ከዚህ በፊት እንግዲህ አልነበረም። ከዛም ሴትዮዋ ደግሞ ያንቺ ፍራሹን ያጥባሉ ንገሪ አሳያቸው አለችው። ከዛም ያለው ነገር የነውን ደግሞ ፍራሾቹን ሁሉ እንትን አድርጌ አሳየው፣ አጠቡ። ስንት ብር ወስዶ ይዞ እንደሄዱ አላውቅም። ብቻ ምናልባት ትራንስፈር አድርጎ ነው፣ ምንም አልጠየቁም። ከዛም በኢየሱስ አሁን ለኔ የተገረምኩት ምንድነው ፍራሽ ከነ ስፖንጅ እንዴት ይታጠባል? ይሄ ነው ጥያቄ የሆነው ማለት ነው። ከዛም እነሱ በቃ ወጥቶ ሄዱ። አሁን ደግሞ ልብሶቹ እያጣጠብኩ እንደዚህ ሆኜ ቆየሁ ማለት ነው። እግዚአብሔር ይመስገን። እናንተ ሰው ከቤት ወጥቶ ሲቆይ ይደብራል። እግዚአብሔር ከነሱ ጋር ሲኖር ነው ደስ የሚለው። ለእረፍት ጥሩ ነው፣ ግን ሁሌ አንድ ሰው ብቻውን ፎቅ እናታች ብቻዬን ነኝ፣ ማንም የለም። በጣም ይደብራል። እግዚአብሔር ለዛ ብሎ ባሌ እስከ ማታ ከኔ አይለይም። ማታም ቀንም ከኔ ጋር ነው። በቃ ስልኩ ክፍት ነው። መቼም ማን አለ እዛ ጋር ሰው የለም። አሁን ብቻሽ ነሽ ምናምን እያለ ማታ በጭራሽ ተኝቶ አያውቅም። ከኔ ጋር ነው፣ በስልክ ማለት ነው። በተግባር እንዳይሆን በተግባር አይደለም፣ በስልክ ማለት ነው። እንዳለ ከኔ ጋር ነው። ከዛም አሁን ነገ ከነገ ወዲያ ያው ይመጣሉ ግልግል። እኔም ቢዚ ሆናለሁ፣ እሱ የራሱ ስራውን ይሰራል። እረፍት ነው ማለት ነው። እና ቅድም እግዚአብሔር ብዙ ቪዲዮ ሰርቼ ነበርኩኝ። የነሱ ነገር ሶሻል ሚዲያ ሼር ማድረግ ሼም ስለሆነ ሼም ስለያዘ ተውኩኝ። ሼር አላረኩም፣ ያው ቤት ውስጥ ስለሆነ ደግሞ የሰዎቹ ስራ አሰራሩ ማሳየት ፈልጌ ነው
ቪዲዮ የቀዳሁት ቀረስኩኝ፣ ግን ፈራው። ምክንያቱም የሰዎች ንብረት ሶሻል ሚዲያ ሼር ማድረግ አስፈላጊ አይደለም፣ ደግሞ አይፈቀድም። እና ለዛ ነው ብዙ ጊዜ ብዙ ልጆች እነሱ አይፈቅዱም እንደዚህ አይነት ነገር መቼም ቢሆንም እነሱ አይፈቅዱም። እነሱ ጋር ያለው ነገር ንብረት ምናምን የሆነ ሶሻል ሚዲያ መልቀቅ እነሱ አይፈልጉም፣ ይቆጣሉ። አንዳንድ ልጆች ደግሞ ምንድን ነው የሚሆኑት ቪዲዮ ምናምን ፎቶ ለመነሳት ብሎ የእነሱ ልብሳቸውን ጫማቸውን ይዞ ፎቶ የሚነሱት ብዙ ልጆች አሉ። እሱ ያስጠይቃል። በጣም በጣም መጥፎ ነው እና መጠነቀቅ አለበት። እኛ የሰው ሀገር የመጣነው ለስራ ነው እንጂ እንደዚህ አይነት ነገር ለመስራት አይደለም። መቼም ቢሆንም አሁን ለምሳሌ የኔ ጸባይ ማለት ነው የኔ የሆነው ነገር ያለ ፍቃድ ሰው ወስዶ እንዲለብስ አልፈልግም። ይሄ የኔ ጸባይ ነው። ይጠይቅ ያስፈቅድ ምንም ማድረግ ይችላል። ግን ያለ ፍቃድ ልብስን እኔ ቦርሳ ውስጥ ወይ ሳጥን ውስጥ ከከተትኩ ከዛም ያለ ፍቃድ ወስዶ ራሱ ባለ አይለብስም። ቲሸርት ምናምን አንዳንድ ልጆች አንዳንድ ጊዜ ቲሸርቶች አሉ ከሱ ጋር የሚሆኑት የሚያምሩት፣ እሱ ደግሞ ለቀቅ ያለ ቲሸርቶቹ ይፈልጋል። ያው እኔ ከሱ ትንሽ ስለሚወፍር የኔ ቲሸርቶች ለሱ ደግሞ እሱ ቀጭን ስለሆነ ለቀቅ ይላል፣ ይወዳል እሱን ለማልበስ ማለት ነው። እሱንም እኔን ሳልጠይቅ በእጄ አይነካም። እንደዚህ የሚባል ነገር የለም። ይጠይቅ መልበስ ፈልጋለሁ ካለ እኔ ፈቅዳለሁ፣ ችግር የለም። ግን ያለ ፍቃድ እንደዚህ ለሽ አድርጎ ወስዶ እንደሚፈልግ አድርጎ አንድ ሳምንት ሁለት ሳምንት ለብሶ እንትን የሆነ ይሄ ምንድን ነው ኮቶን ነገር ከወጣም በኋላ አምጥቶ መጣል፣ ከቆሸሸም በኋላ አምጥቶ መጣል፣ እሱማ እኔ አልቀበልም። ጌታ በጣም አስቸጋሪ ነው። ጸባዬ በጣም አስቸጋሪ ነው። ቤት ውስጥ ያለው ነገር እንኳን ማለት ነው ቤት ውስጥ ያለው ነገር እንኳን ሰው ለመውሰድ ከፈለገ ማስፈቀድ አለ። ያለ ፍቃድ ምንም ቢሆን መውሰድ እኔ አልፈልግም። ለምን እኔ እፈልጋለሁ። በኋላ ማን ወሰደ፣ የት ሆነ፣ እንዲህ ሆነ፣ የት ገባ ብዬ እኔ እፈልጋለሁ። እኔ ግን ከሰጠው አልፈልግም። ለምን እኔ ነኝ የሰጠሁት። እንደዚህ አይነት ጸባይ አለ እኔ ጋር ማለት ነው። አስቸጋሪ ነው። እንደኔ ነው እኔ ማስበው ማለት ነው። እኔ የሴትዮ ሲጀምር የሴትዮ ልጅ ሲጫማ ምናምን ከኔ ጋር አይሆንም። እኔ ወፍራም ነኝ፣ እሷ ቀጭን ናት። ሲጀምር አይሆንም። ቢሆንም እንኳን የእሷ ነገር የእሷ ነው፣ የኔ ነገር የኔ ነው እንጂ የሌላ ሰው ልብስ ወስጄ ልብሼ አላውቅም። በሰውነቴ ላይ እንደዚህ አድርጌ ጣል አድርጌም አላውቅም። የራሴ ልብስ የራሴ ነው ያለው ነገር ለብሳለሁ። የኔ ጸባዩ እንደዚህ ነው። እናንተ ቀስ ያለውን ጸባያቸውን እስቲ ቀስ ብላችሁ በኮሜንት ላይ ጻፉ። እስቲ ቀስ ብላችሁ ጻፉ። እኔ ከእናንተ ጋር ሲሆን እንዴት ደስ እንደሚል ታውቃላችሁ። እግዚአብሔርን ከእናንተ እዚህ ጋር መጥቼ ከእናንተ ጋር ለፍልፌ ሲቀል ለፍልፌ ካትኩ በኋላ ደስ ይለኛል። እና እናንተ ቪዲዮ ሲሰሩ ምን ይሰማችኋል? ምን ይሰማችኋል? ደስ ይለኛል እና ዛሬ በዚያ ወይ እኔ ይሄንን ቪዲዮ የዛሬው የሚሰራው ምንድን ነው? እንዴት ኢትዮጵያ ውስጥ ኢትዮጵያና ውጭ ሀገር ልዩነቱን ይወቁ ለማለት ፈልጌ ነው። ኢትዮጵያ ውስጥ ፍራሽ ታጥቧል ማለት እኔ ሰምቼ አላውቅም፣ አይቼ አላውቅም። ከላይ ያለው አንሶሎች ናቸው እንዴት የሚታጠቡት፣ አንሶላ ነው የምናጥበው እንጂ ፍራሽ ከነ ስፖንጅ አጥበን አናውቅም። አይቼ አላውቅም፣ ሰምቼ አላውቅም። ለዛ ነው እንዴት ሆኖ እንደዚህ ሆነ እንዴት እያልኩ እስቲ እኔ ቤተሰቦቼን ልጠይቃችሁ። ምናልባት እኔ ጋር ብቻ ነው ወይ ሌላ ቦታም አለ እንደዚህ አይነት ነገር እያልኩ ዛሬ ይህንን ቪዲዮ ሰራው ማለት ነው። እና ውዶቼ ማሮቼ እግዚአብሔር አምላክ ይባርካችሁ፣ ተባርካችሁ ቅሩ።
እና ብዙ ደቂቃ ማውራት እችላለሁ። ከእናንተ ጋር ሲሆን ደስ ይለኛል። ብዙ ደቂቃ ማውራት እችላለሁ። ግን እንደዚህ ጣፋጭ የሆነ ትንንሽ እንደዚህ አጫጭር ቪዲዮቹን ይዤ ሲመጣም ደግሞ ቀለል ብሎ ደስ ይላል፣ ለመስማት ደግሞ ይመቻል አይደለም? እና ለዛ ቀለል ያለ ነገር ይዤ ነው የመጣሁት ማለት ነው ቤተሰቦቼ። እግዚአብሔር ይሄንን ደግሞ ሰምታችሁ አይታችሁ ምናልባት የሴትዮ ልብስ እየለበሳችሁ ያላችሁት ካላችሁ ጥንቃቄ፣ ይሄን ደግሞ ፍራሽ የፍራሹ ጨርቅ ነው የሚታጠበው እንጂ ፍራሽ እንዴት ይታጠባል? ጥያቄ የሆነው ነገር ነው። እናንተ ጋር እንደዚህ አይነት ነገር አለ ወይስ የለም? ከእናንተ መስማት ፈልጋለሁ። በኮሜንት ላይ ጻፉ። በኮሜንት ላይ ጻፉ። ያው አንዳንድ ጊዜ እኔ ከዚህ በፊት ያላየው ነገር ስለሆነ ነው። ታውቃላችሁ፣ ከዚህ በፊት ያየው ነገር ቢሆን እናንተን አልጠይቅም ነበር። ያው አዲስ ስለሆነ ነው። ይሄን ደግሞ ሌላ ጥያቄም አለ። በእናታችሁ ተባበሩ። በእናታችሁ ስለ ሌላ ነገር ብላችሁ እንዳታስቡ። እንጂ ደግሞ ምን ለማውራት ነው ብላችሁ አታስቡ ማለት ነው። እና የኢትዮጵያ ፋይዳ ማታውቂ ማለት ነው። ኢትዮጵያ ፋይዳ ማታውቂ እዚህ ጋር ይሰራል፣ እዚህ ዱባይ ውስጥ ይሰራል። የሚሰራ ከሆነ በእናታችሁ እኔ ስለፈለኩ ነው፣ በአስቸኳይ ፈልጌያለሁ። ያው ከእናንተ ማማልጥ ነገር የለም ታውቃላችሁ ብዬ ነው። ከእናንተ ያው አማራጭ ወስዳለሁ፣ እናንተ ያለው እሰማለሁ። እና ለዛ ነው ፋይዳ መታወቂያ ለማውጣት ፈልጋለሁ፣ ለማስወጣት ፈልጋለሁ። ለምን ያስፈልገኛል? ያው ከዚህ በፊት የኢትዮጵያ ኖርማል የቀበሌ መታወቂያ ነው፣ ፓስፖርት ነው እንጂ ለኔ ፋይዳ መታወቂያ የሚባል ጊዜም እዛ ጋር አልነበርኩም፣ አልሰማሁም፣ አላየሁም ምን አይነት እንደሆነ። አሁን ደግሞ እኛ እዚህ ጋር ከመጣን በኋላ እንደገና ፋይዳ መታወቂያ ያስፈልጋል። ያለ ፋይዳ መታወቂያ የወጣ አካውንት ሁሉ ይዘጋል እየተባለ እያስፈራሩ ናቸው። ስለዚህ ደግሞ እዛ ጋር እናንተ በያላችሁበት ቦታ ሆናችሁ ማውጣት ማስተካከል ትችላላችሁ፣ ግማሾች እያሉ ናቸው። ስለዚህ እናንተ የምታውቁት ካላችሁ እስቲ በኮሜንት ላይ ጻፉ። ከእናንተ ደግሞ እኔ እሰማለሁ። በኮሜንት አስቀምጡ፣ እጠብቃለሁ። ኮሜንቱን አነባለሁ። ውዶቼ እግዚአብሔር በጣም ስላስፈለገ ነው፣ ቀልድ አይደለም። እኔ ሁሌ ልጆች በቃ አማረች፣ አንቺ እኮ ሁሌ ትስቂያለሽ፣ ምንድን ነው? ምን ሆነሽ ነው? እቁብ ደርሶሽ ነው ይላሉ። በቃ ያው ሳቄ ደስታ ምንጭ ነው የምላርጊ። እኔ ምንም ማድረግ አልችልም። ምን ሆነሽ ነው? አሞ ቆይ አንቺ እቁብ ነው የደረሰሽ? ቆይ ምን ሆነሽ? ሁሌ ትስቂያለሽ፣ ሁሌ በቃ ትስቂያለሽ ይላሉ። እስቃለሁ እንግዲህ ሳቄ ደስታ ምንጭ ነው ምላርጊ። እና ማለት የፈለኩት ምንድን ነው፣ አንዳንዴ ያው አለ አይደለም ዝም ብሎ ደስ ይለኛል። በቃ በዚህ ወይ እኔ ወደ እናንተ ጋር ሲመጣ ደስ ይለኛል። እግዚአብሔር እየተከፍቼ እዚህ ጋር ማምጣት አልፈልግም። ምንም ቢሆንም ከእናንተ ጋር ደስ እያለን አውርቼ ያን ደግሞ ለማውራት የፈለኩት ነገር ሁሉ ለእናንተ ሼር አድርጌ ዘና ብዬ እየሳቁ ሲሆን ደስ ይለኛል። ለዚህ ነው ወደ እናንተ ጋር የምመጣው። እና ውድ ቤተሰቦቼ በያላችሁበት ቦታ ጌታ እግዚአብሔር ይጠብቃችሁ። የኔ የአማረች ዩቱብ እየተከታተላችሁ ያላችሁት በርቺ፣ አይዞሽ እያላችሁ ሁላችሁ እግዚአብሔር አምላክ ይባርካችሁ። ተባርካችሁ ቅሩ። አያችሁ እቺት ምን ትመስላለች? እቺት እና ደስ ትላለች። እግዚአብሔር እና እዚህ ጋር ስላየው ነው እና እውነት ነው። እና የአማረች ዩቱብ በርቺ እያላችሁ ብርታት እየሰጣችሁ እኔ የለቀቃችሁትን ቪዲዮ ሁሉ እያያችሁ እየሳቃችሁ
ጠንክሪ ያላችሁት እግዚአብሔር አምላክ ይባርካችሁ። እኔ የሚለው ነገር የለም። አሁንም ሰብስክራይብ እያደረጋችሁ እግዚአብሔር አምላክ እናንተን ከፍ ያርጋችሁ። እኔን 2000 ያስገቡ 2000 ያስገቡ። አሁን 2000 ለማግባት ምናልባት ወደ 30 40 ሰብስክራይብ ነው 30 ነው የቀረው። ስለዚህ 2000 ያስገቡ። በእግዚአብሔር እጅ ወደ ላይ ብያለሁ። እጅ ወደ ላይ ብያለሁ። የኔ ውዶች የኔ ማሮች በእናንተ እተማመናለሁ። ምንም ጥርጣሬ የለም። ያለ ጥርጣሬ እተማመናለሁ በእናንተ ማለት ነው። ስለዚህ አሁንም በርቺ እያላችሁ ቀጥሉበት። በእናንተ እርዳታ በእናንተ እገዛ የተነሳ ነው ይህንን ደረጃ የደረስኩት ማለት ነው። ሙሉ ያለው ሁኔታዎቹ ሙሉን አስተካክዬ በእናንተ ምክንያት በእናንተ ብርታት ይህንን ደረጃ ደርሻለሁ ብዬ እኔ እንደ ማስታወቂ እስከሚሰራ ይሄንን በርቺ በሉ። እንዳትሰለቹ። ማሰለቸት ያው እንግዲህ ሁሉ ሰው አንድ ነገር ተመሳሳይ ነገር ሳወራ ይሰለቻል፣ ግን አይሰማችሁ ያ ነገር ማለት ነው። እና እንደምንም ሆናችሁ አግዙኝ። አሁንም ይሄንን ቪዲዮ አይታችሁ የምትወዱ ሁላችሁ ላይክ አድርጉ፣ እያያችሁ ሰብስክራይብ አድርጋችሁ ይለፉ። የፈለጋችሁት ቋንቋ ይሁን ማንም ይሁን ኮሜንትም ጻፉ። ኮሜንት ላይ የትኛው ቋንቋ ቢሆንም ጻፉ። እኔ እንደው ሌላ ሰው ይሄ ምን ይላል ትራንስሌሽን አድርጉ እያልኩ እንደውም ሰው ጠይቀም ይሰማሉ። ችግር የለም። እናንተ ችግር እኔ እሸከማለሁ። ችግር የለም። ስለዚህ በእናታችሁ 2000 ያስገቡ። በቃ እኔ ጋር ያለው እንግዲህ አስተያየት አነጋገር ይሄ ነው። እንግዲህ ሌላ ነገር ምንም የለም። ውድ ቤተሰቦች ሰላም ለእናንተ ይሁን። ፒስ ዊዝ ዩ ቢ ፒስ ዊዝ ዩ ፒስ ዊዝ ዩ ምን ማለት ነው? እቺ ደግሞ ምን ለማውራት ፈልጋ ነው ብላችሁ እና እኔን እንዳሰሩ ሰላም ለእናንተ ይሁን ማለት ፈልጌ ነው። ሌላ ነገር አይደለም። አትጨናነቁ። እኔ ባለፈው አንድ ቪዲዮ ሰርቼ ነበርኩኝ እዛ በቲክቶክ ማለት ነው። ብዙ ጊዜ ቲክቶክ አልጠቀምም፣ ግን አንድ ቀን የሆነ ነገር ለልጆች ብዙ ጊዜ ጥቁሮች ነጮች አሉ እኔ ጋር ማለት ነው በኔ መስመር። ስለዚህ ስንት ቋንቋ ነው በእኛ በየሰፈራችን ቋንቋ ላይ አረኩኝ። እንደገና ኮመን ላንጉዌጅ አማርኛ በአማርኛ ተናገርኩኝ። እንደገና በእንግሊዘኛ 3 ቋንቋ በአንድ ላይ አውርቼ የሆነ ቪዲዮ ለቀኩኝ። በዛም የሆነ ብዙ ልጆች ኦ ማይ ጋድ ምንድነው ምን አልሽው ምናምን አሉ። ሲቀሞጥኩኝ። ከዛም እኔ እኮ የኛ የሰፈራችን ቋንቋ ላይ አወራው፣ አማርኛ አወራው፣ አሁን እንግሊዘኛ አወራው። ታዲያ ከዚህ ሌላ ምን ልበላችሁ አልኩኝ። ከዛ ወይ አንቺ ጉደኛ ልጅ እኛ እኮ ጉድ ሆነናል ምናምን አሉ። ከዛም ሳቅ ብቻ እግዚአብሔር እንደዚህ ሆኜ ቀረው ማለት ነው። ምን ማለት ፈልገሽ ብላችሁ ደግሞ እኔን እንዳትሰድቡ እንዳትቀይሙ፣ ሰላም ለእናንተ ይሁን ማለት ፈልጌ ነው። እና አሁንም በድጋሚ ሰላም ለእናንተ ይሁን። የአማረች ዩቲዩብን በቃ ጠንክሬ እኔ እንደሰራ በቃ እርዱኝ፣ አጠነክሩኝ። በቃ ምን ሊበላችሁ የምለው ቃላትን እኮ አጣሁ። እና ይሄንን ይመስላል ወደ ቤተሰቦቼ። አሁን በድጋሚ ሰላም ለእናንተ ይሁን። እየመሸ ነው። መልካም ቆይታ፣ መልካም ምሽት፣ መልካም አዳር ይሁንላችሁ። ሌላ ጊዜ ደግሞ ሌላ ቪዲዮ እንደዚህ ይዤ እመጣለሁ። እስከዛም መልካም ቆይታ፣ መልካም አዳር ይሁንላችሁ። ፕሊዝ 2000 ያስገቡ። ፕሊዝ እዚህ ጋር አደርጋለሁ። እናንተ እዚህ ጋር ነው የማደርጋችሁ። ስለዚህ 2000 አስገቡኝ። ላይክ አድርጉ፣ ሰብስክራይብ አድርጉን፣ ኮሜንት ላይ ጻፉ።
ደህና ሁኑ።